ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የበረሃሉ ተከታታዮች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የጥቁር አዝሙድ የጤና በረከቶች ነው። አብዛኛው ሰው ሰርቶበታል፣ እንዲሁም ተሰርቶ የማያልቅ ከሞት በስተቀር እጅግ በጣም ብዙ ጥቅም የያዘች ነች የጥቁር አዝሙድ ፍሬ። አጠቃቀሙ እንደው እንግዲህ ላብራራላችሁ መሞክረው። በጣም አመሰግናለሁኝ። እንግዲህ እስከ መጨረሻው እንደምትከታተሉ ደግሞ ተስፋ አደርጋለሁኝ። ቤተሰብ ጥቁር አዝሙድን እንግዲህ ጤና በረከቶች ስመጣ ወደ አንደኛ የጥቁር አዝሙድ የጤና በረከቶች አንደኛ ለእርጋታ ይጠቅማል። አንድ ሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ በመውሰድ ቀን ሙሉ መረጋጋትና ንቃት ያጎናጽፋል። እንዲሁም እራት ከበላን በኋላ ወደ መኝታ ከማምራት በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋ ደስ የሚያሰኝ እንቅልፍ ያስገኛል። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት፣ ትልቅ ሲባል እንግዲህ የምግብ ማንኪያ ማለት ነው። አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋ ደስ የሚያሰኝ እንቅልፍ ያስገኛል። እንዲሁም ደግሞ አንድ ሲኒ ቡና ላይ አንድ ማንኪያ በትንሿ ዘይት በመጨመር መጠጣት የአእምሮ ጭንቀትን ያስወግዳል፣ መረጋጋትን ያስገኛል። ለሳል፣ ለአስም በዘይት ደረትን፣ ጀርባን ማሸት በቀን 3 የሾርባ ማንኪያ መጠጣት፣ 2 ማንኪያ በሙቅ ውሃ ውስጥ ጨምሮ እንፋሎትን መሳብ፣ በሙቅ ውሃ ላይ ጨምሮ ማለት ነው ዘይቱን። እንዲሁም የመጫጫን ስንፍናን ለማስወገድ አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጧት ለ10 ተከታታይ ቀናት መውሰድ ልዩነትን ያገኙታል ማለት ነው ከ10 ቀን በኋላ። በአራተኛ ደረጃ ደግሞ የማስታወስ ችሎታና ፈጣን ግንዛቤ አቅምን ለማጎልበት እንዲሁም አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ናዕናዕ ተክል ጋር ተቀላቅሎ ለ10 ተከታታይ ቀናት መውሰድ። እንዲሁም ለኩላሊት ጠጠር፣ የስኳር ህመም ያለባቸው ማርን መተው ነው። ሩብ ኪሎ ጥሬ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ማር ማዘጋጀት። ጥቁር አዝሙድን በሚገባ መፍጨት። እንግዲህ ጥቁር አዝሙድ ከተፈጨ በኋላ ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም 2 ማንኪያ እንግዲህ 7 ቀን ቢቆይ ጥሩ ነው። ከማር ጋር እንትን ካላችሁ በደንብ እንዲዋሃድ ማለት ነው። ከቅይጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ በጥቁር አዝሙድ ዘይት 1 ሻይ ማንኪያ በማከል በትንሷ ማለት ነው መጠጣት። በባዶ ሆድ ጧት ማለት ነው። ለብሩህ ገጽና ለውበት 1 ማንኪያ የጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት። 1 ሰዓት አቆይቶ በውሃና በሳሙና መታጠብ ልዩነቱን በጉልህ ያገኙታል ማለት ነው። ያለማቋረጥ ጧት መውሰድ በህይወት ዘመኖ ሙሉ ጤነኛ የሐኪም እርዳታ የማያሻው ሰው ይወጣዋታል። በጭንና ጭን መካከል የቆዳ መቆጣት ሲያጋጥም በቅድሚያ አካባቢውን በውሃና በሳሙና በሚገባ ማጠብ ወይም መታጠብ ማለት ነው። ቀጥሎ በሚገባ ማድረግና በጥቁር አዝሙድ ዘይት ማታ ቀብቶ ማደር ለ3 ተከታታይ ቀናት። ይህንኑ መፈጸም ከመጀመሪያው ቀን ጀምሮ ውጤቱን ያዩታል። እንዲሁም ለልብና ለደም ስሮች ህመም የጥቁር አዝሙድ ዘይት ለትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟሟት የደም ስሮችን ለማስፋት ይረዳል። ለለምጽና እንግዲህ ለምጽም ምክንያቱም በእሳት አደጋ ሊሆን ይችላል። ብቻ በተለያዩ ነገሮች ለምጥ ወይም ለምጽ በሚባል ስሙ የሚጠራው አካል ላይ እንግዲህ ጎልቶ የሚታይ ነገር አለ። ለዛ ደግሞ ለምጽን ለማጥፋት ተጠቂ የሆነበትን የሰውነት ክፍል በቱፋህ ፓም ወይም አፕል ኮምጣጤ ማሸት። ከዚያም የጥቁር አዝሙድ ዘይት ለ15 ቀናት መቀባት ማለት ነው። ተከታታይ ያጠፋዋል። ለቁርጥማት፣ ሮማንቲዝም እና የጀርባ ህመም ላለባቸው የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን አካል አጥንት ዘልቆ እስኪሰማ ድረስ በዘይቱ በደንብ መታሸት ወይም ማሸት ማለት ነው። በቀን 3 ጊዜ 1 የሾርባ ማንኪያ ዘይት መጠጣት። ለራስ ምታት እንግዲህ በጣም ተቆጥሮ የማይዘለቅ ጥቅም ነው ያለው ጥቁር አዝሙድ። በጥቁር አዝሙድ ዘይት ግንባርና በጆሮ አካባቢ ያለውን አካል ማሸት። ለ3 ተከታታይ ቀናት 1 ሻይ ማንኪያ የጥቁር አዝሙድ ዘይት በባዶ ሆድ መጠጣት። ለጨጓራና ለአሲድ 1 ኩባያ ወተት፣ የ1 ሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ
መውሰድ ከ3 ቀናት በኋላ በሽታው ሙሉ በሙሉ ይወገዳል። ኢንሻአላህ ባላህ ፈቃድ ማለት ነው። ለራስ ማዞርና ለጆሮ ህመም 1 ጠብታ የጥቁር አዝሙድ ዘይት ጆሮ ውስጥ መጀመር፣ በሻይ መልክ አዘጋጅቶ መጠጣት። ለቆዳ መቅረፍ፣ በዚህ አይነት ህመም የተጠቃ የአካል ክፍል በጥቁር አዝሙድ ዘይት መቀባት ህመሙ ሲወገድ ድረስ ይህንኑ መቀጠል ማለት ነው በተከታታይ። እንዲሁም ለብጉር ጥቁር አዝሙድ አድቅቆ መፍጨት፣ የሰሊጥ ዘይትና 1 ማንኪያ የስንዴ ዱቄት ጨምሮ በአንድነት መለወስ፣ ማታ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃ በሳሙና መታጠብ። ለስብራት አፋጣኝ ጥገና የምስርና የሽንኩርት ሾርባ፣ ቅቅል፣ እንቁላል፣ 1 ትልቅ ማንኪያ የደቀቀ ጥቁር አዝሙድ በአንድነት ቀላቅሎ ቢያንስ 1 ቀን ወስዶ በቀጣዩ ቀን አርፎ እንደገና በሁለተኛው ቀን መውሰድ። ስብራቱን የዘመናዊ ሕክምና በጀሱ ከታሰረ በኋላ በአቅራቢያ ያለውን አካል በጥቁር አዝሙድ ዘይት ማሸት። አስሩ ከተፈታ በኋላ ደግሞ እንግዲህ ለስብራት ለባለ ውሃ የጥቁር አዝሙድ ዘይት በየቀኑ ማሸት ነው። ለጠባሳና ለመሳሳት 1 እፍኝ ጥቁር አዝሙድ በሚገባ ማፍላት፣ የተጎዳውን አካል ማጠብና ለሩብ ሰዓት በተዘጋጀው ክፍል ጥቁር አዝሙድ ውስጥ መንከር። አካሉን ማንቀሳቀስ ሳይሸፍን አድካሚ እንቅስቃሴ ሳያደርጉ መቆየት። ከመኝታ በፊት በየቀኑ ይህንን መደጋገም። ለደም ብዛት ትኩስ መጠጥ ባሰኘው መጠጥ ጥቂት የጥቁር አዝሙድ ትኩስ መጠጥ ሲባል እንግዲህ ሾርባ ሊሆን ይችላል፣ ሻይ ሊሆን ይችላል፣ ቡና የተለያየ ላይ ማለት ነው። ጠብታዎች ጨምሮ መጠጣት። በተጨማሪ ገላውን ጥቁር አዝሙድ በመቀባት ቢያንስ በየሳምንቱ 1 ጊዜ የፀሐይ ሙቀት ቢወስዱ ምንኛ ጥሩ ነበረ። ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለውሶ ህመም በሚሰማበት ቦታ መለጠፍ። በተጨማሪም 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቃም። ከዚያም በኋላ ኢንፌክሽን ይወገዳል። ለሐሞት ከረጢት ደግሞ 1 ማንኪያ የጥቁር አዝሙድ፣ ሩብ ማንኪያ የተፈጨ ሬት 1 ኩባያ ማር ጋር መለወስና ጠዋት ማታ መብላት። ፊቶ ቅላት እስኪያሳይና ችግሩ ሲወገድ ድረስ ደግሞ ይህንኑ መፈጸም ነው። በየዕለቱ በባዶ ሆድ 1 ሲኒ ወይራ ዘይት መጠጣት አይርሱ። ለልብና ለደም ዝውውር ችግር የልብ ህመምተኛ ሰው በማናቸውም ወቅት እንደ ምግብ እንደ መጠጥም እንደ አስፈላጊነቱ መውሰድ ይኖርበታል። ለትውከት ጥቁር አዝሙድ ከቁርንፉድ ጋር በደንብ ማፍላት፣ ማጣፈጫዎች ሳይጨምሩ በቀን 3 ጊዜ መጠጣት። ሁለተኛ ዙር መጠጣት አያስፈልግም። ለቃርና ለመሳሰሉት የተወሰኑ ጥቁር አዝሙድ ቅባት ጠብታዎች በ1 ኩባያ ትኩስ ወተት ውስጥ ጨምሮ በማር አጣፍጦ መጠጣት። የቃር ስሜቱ እንዳልነበር ሆኖ ይጠፋል። በእንግሊዘኛ ሊትስ የተሰኘውን ተክል በብዛት መብላትንም አይዘንጉ። ለአይን በሽታ በጥቁር አዝሙድ ዘይት በአይንና በጆሮ መካከል ያለውን የሰውነት አካል ከመኝታ በፊት ማሸት። በማናቸውም ትኩስ መጠጥ ውስጥ አሊያም የስራ ስር ጭማቂ እንደ ካሮት የመሳሰሉት ውስጥ ጥቂት ጠብታዎች ጨምሮ መጠጣት ነው። የምግብ ፍላጎት ለማሳደግ ከምግብ በፊት ጥቂት ደቂቃዎች ቀደም ብሎ 1 ማንኪያ ጥቁር አዝሙድ ቅመሙን በጥርሶች ማድቀቅና ከዚያም ጥቂት ቆምጣጤ ጠብታዎች የተቀላቀለበት 1 ሲኒ ቀዝቃዛ ውሃ ያወራሉ። ለቅማልና ለቅጫም ጥቁር አዝሙድ አድቅቆ መፍጨት፣ በቆምጣጤ ለውሶ ለመታሻ በሚያገለግል መልኩ እንግዲህ ማዘጋጀት። ፀጉርን ተላጭቶ መቀባት አሊያም ቆዳው ድረስ ዘልቆ እንዲገባ ማድረግ። ለሩብ ሰዓት ለፀሐይ ማጋለጥ። ከ5 ሰዓታት በኋላ መታጠብ። ለ1 ሳምንት ያህል ይህንን ደጋግሞ መፈጸም። ለጥርስ፣ ለቶንሲል፣ ለጉሮሮ ህመም የጥቁር አዝሙድ አፍልቶ መቁመጥመጥና ለጉሮሮ ችግር እጅግ ጠቃሚ ነው። 1 ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና በዘይቱም የጉሮሮን ውጫዊ አካል መቀባት። በውስጥ ደግሞ መንጋጋን መቀባት። ከደም ላይ ኮሌስትሮል ስብን ለማስወገድ 1 ማንኪያ የጥቁር አዝሙድ ዱቄት፣ 1 ማንኪያ የአክሊ ቅጠል የከል ማለት ነው፣ እንዲሁም ከ1 ሲኒ ንጹህ ማር ጋር ለውሶ በባዶ ሆድ መብላት። ለሽንት መታቀብ ችግር ደግሞ ከእምብርት በታች ያለውን የሰውነት አካል በጥቁር አዝሙድ ቅባት ከመኝታ በፊት ማሸት። 1 ማንኪያ የጥቁር አዝሙድ ዘይት በ1 ኩባያ ውሃ አፍልቶ በማር አጣፍጦ ከመኝታ በፊት በዕለቱ መጠጣት።
ፊት ላይ እንደ ብጉር ክብ ሆኖ ለሚወጣ አተር ያክል ጠጠር ነገር ደግሞ በሽታው የሰፈረበት አካባቢ በርጂላ ተክል በሚገባ ማሸት፣ ከዚያም የጥቁር አዝሙድ ዘይት 15 ቀናት መቀባት። በቀን 3 ጊዜ 1 ማንኪያ የጥቁር አዝሙድ ዘይት መጠጦችን ለሚያስነጥስ ከባህር ዛፍ የተጨመቀ ዘይት ጋር 40% ጥቁር አዝሙድ ዘይት ጋር ተደባልቆ በሁለቱም አፍንጫ በቀን 4 ጊዜ ጠብታ ማድረግ እላችኋለሁ። ጤናው በቤትዎ። ውድ ቤተሰቦች ይሄን ይመስላል ስለ ጥቁር አዝሙድ ያብራራሁላችሁ። እንግዲህ ያልገባችሁን መጠየቅ ይቻላል። ጥቁር አዝሙድ እንግዲህ ከሞት በስተቀር እጅግ በጣም አስገራሚና አስደናቂ መድኃኒት ነች። እናመሰግናለን። ከተመቸው ላይክ፣ ሼር፣ ሰብስክራይብ አይርሱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ